ለማንኛውም እናንተ ሄዱ እኔ እዚሁኝ ትንሽ ሁኔታውን ቃኛለሁ አብረን ብንሄድ አይሻልም ግዴ ለምትበላ ሞላንዴ ማን ምንድነው ከኛ የምትፈልገው ምን ፈልገህ ነው ምንድነው የፈለከው አቃቃኝ ሆን ብለሽኛል ለማጥመር ነበር ኧረ በቃ ገደልከት ከማን ሆን ብለሽ ነው ልጅቷን ያስመለጥሻት? ኧረ በጭራሽ እኔ እንዴት እንደዛ አደርጋለሁ? እኔ እኮ እሷ እንድትሞትልኝ ነው የምፈልገው። ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ ይሄን ቀን ወደህ ተገኘ የዛሬ ልዩ ቀን ይደገም ቀን በቀን ደስ ብሎሻል ምሳሌ? ኧረ በቃ ኧረ ወንበሩን ኧረ እባክሽ ኧረ ትሰብሪዋለሽ ምሳሌ። አንቺ ነይ ውረጂ እንደ ልሰብረው እንደ ወንበሩን ውረጂ። ሞገስ እንግዲህ ሰማይና ምድሩ የተደበላለቀበት ነው የሚገኘው። ምክንያቱም ያው በዝና ካልቾ በጠረባ እዛ ደረቀ መሬት ላይ አኖባው። አንቺ ብትሆኝ እስካሁን ቀብር ላይ ነበርና አላላትም ዲያጣን። አሁን ጋር እሱ ዲያጣ አትሻልም? እንዴት እንዳናደደኝ ይሄ ተንከሲስ ማለት ነው። ያስጠቂ አይ እንዴት ነው እንኳን እንደወደቀ አስታውሱም። ምን ተፈጠረ አላለም። እንግዲህ በባለፈው ክፍል እንዳልኳችሁ ዝና አያመልጥም። ምክንያቱ ደግሞ መድብል ይይዘዋል ብያችሁ ነበረ። ከሱም ባሻገር ደግሞ ምሳሌም ትለቀቃለች ምንም ነገር ሳይደርስባት ብያችሁ ነበር። እንግዲህ ሁሉም ነገር በድል ተጠናቋል። ዛሬ ደግሞ እንግዲህ መጨረሻ ላይ እንዳያችሁት ዝና ያችን ስልኩን ይዛል ማለት የዛን ጊዜ ስልኩ ከኪሱ ወድቆ ነበርና ከኪሱ ሲወድቅ እንግዲህ እንዳያችሁት አሽቀንጥሮ ወደ ስርቻው ነበር የወረወረው ማለት ነው። እነ መድብልና እነ ሞገስ እንዳያዩበት ወደዛ ወርውሮት ነበረ። ግን ምንም ቢወረውርም አሁንም ለመፍታት ምናምን በዛ ስልኩን ለመደወል ምናምን ይታገላል፣ ግን አይሳካለትም። የመጀመሪያ አይደውልም። ሲቀጥል ቢደውል ለራሱ ቦታውንና ሁኔታውን እንትን እስከሚሉ ድረስ ቀድመው እነ መድብል ይደርሳሉ ማለት ነው። እና እንግዲህ ዛሬ በጣም ደስ የሚል ነበር። መድብል ብዙ ቅዶቹን አቅዶ እንግዲህ የመጨረሻም ያለውን ስኬቱ በድል ተጠናቋል። ምሳሌም እጃቸው ገብታለች ማለት ነው። ሌላው ደግሞ ዛሬ የመጣው መድብልን ያገዘው ጓደኛው አሜዚንግ ነው። በጣም ጀግና ነው ጋይስ። ስለዚህ መድብል እንደዛ አይነት ጓደኛ ሲያገኝ ደግሞ የበለጠ ነገር ውበት ሰጥቶታል። እንግዲህ እነዚህና በጉራ እነዚህኞቹ በተግባር በጀግንነት በተግባር ነገሩን እየተፈሳፈሱት ይገኛሉ። ግን አሸናፊዎቹ እነ መድብል ናቸው። ለምን? በታቀደና በታለመ አላማ ስለሚሄዱ። ሌላ ማሌት ናት። ማሌት እንዳልኳችሁ ወጥ መርገባሽ ሴትዮ ብያችሁ ነበረ። እንግዲህ ደህና በጣም ከባድ ነው። በጣም ከባድ ግርፊያ ላይ ናት ማለት ነው። ምክንያቱ ደግሞ እንግዲህ ያመጣችሁ ልጅ የመድብል ጓደኛ መሆኑን ሳታቅ እንግዲህ ከካሌብ ሞሲሳ ጋር ዋና መቀራረቢያና እንትን ድልድይ ይሆነኛል ብላ ያስበችው ሰው እንግዲህ የመድብል ሰው ሆኖ ምሳሌን አስመልጧታል። በማስመለጧም እንግዲህ አንቺ ለካ ተባባሪ ነሽ ብለው እንግዲህ ብዙ ነገሮች እየደረሱባት ይገኛሉ።
እስካሁን ግን ያው የመጣው ሰውዬ ተዋትና ና ስላለው ትቷት ተመልሶ ሄዷል። ግን ቀጣይ ላይ የሚጠብቃት ከባድ ነው የሚሆነው ብዬ አስባለሁ። ውድ ቤተሰቦቻችን ሌላው ደግሞ ሞገስ ለልፋት የጣፈው ቢደግድ የተርፈው ይላል ያገሬ ሰው። እንግዲህ ሞገስ ከብዙ ልፋት በኋላ ሉላን በእጁ አስገብቶ ደስታውን አጣጥሙ ሳይጨርስ አሁን እንግዲህ 80ውን አውርጄ በዛ ላይ ደግሞ ንብረቴን እንትን ላለሁ ብሎ አስቦ ንብረቱን አስለቅቆ እንግዲህ ሚስቱን ይዞ ፏፈሽላለሁኝ ሲል ዛሬ እንግዲህ ያንን ንብረት ለማስመለስ ብሎ ያገኘው ሰውዬ ወይም ጠበቃው ይዞ ሄዶ እንግዲህ ባልተቤቴ ናት ብሎ ሲያስተዋውቀው ሉላን እንግዲህ ሰውየው ፈዘዘ ድንግዝ ብሎ ነው የቀረው። ውድ ቤተሰቦቻችን ሉላ ላይ ማለት ነው። እንግዲህ አይኑን ተክሎ ሰላም ካላት በኋላ የት እንዲሄድ አላወቀውም። ወደ ሰማይ ቤት ደርሶ የመጣ ነው የመሰለው። በዚህ በውበት ተማርኳል ትላላችሁ እንዴ? ፈዘዝ ብሎ ለምን ላይ እንዲሆን አረሳውም። በኋላ እንደገና እንደባተተ ሰው ሞገስም እንግዲህ እያለ ከንፈሩን እያጣጣመ ነበር። በነገራችን ላይ ማን ነው ጋይስ አንድ ሰው እንደዚህ የማይረባ ሰውስ እንደው አሁን እንግዲህ ሉላን አሁን እችን የመሰለች ቆንጆ ይዞ በዚህ ፍራቱ እንዴት ነው የሚሆንለት ታዲያ? ሮዲ አሬ እንደው ይሄን ልጅማ እኛ ራሱ ኮሜንታተሮች ብንሆን ተመካከረን ሞገስም መንጠቅ አለብን ሉላን። ለዝና ማትገባም ለሞገስም አትገባም። ሞገስም ኮስተር ማለት አለበት። ሉላ ደግሞ በጣም ቆንጅዬ በቃ ከመልቋ ጸባይዋ በቃ ብዙ ነገሯ ልዩ ሴት ነች። ስለዚህ በዚህ ልክ ዝና መጫወቻ አረጋት። ደግሞ አሁን ሞገስ ደግሞ እንደዚህ ይሄ አይነፋም ጋይስ እንደ አይነፋም